በድሮፕ ሺፒንግ እንዲሁም ደግሞ ፕሪንት ኦን ዲማንድ ቢዝነስ ያለ ማርኬቲንግ ወይም ያለ ማስታወቂያ የትም አትደርሱ። በዛሬ ቪዲዮ ላይ ለከፈትናቸው የፕሪንቲፋይ ስቶሮች እንዴት አድርገን ማስታወቂያ እንደምንሰራ፣ እንዴት አድርገን ትዕዛዞችን እንደምንቀበልና ለተቀበልናቸው ትዕዛዞች ደግሞ ገንዘባችንን እንዴት አድርገን እንደምናወጣ አሳያችኋለሁ። ምናልባት ብዙዎቻችሁ እንደምታውቁት ሁለተኛ ማስተርሴን ዲጂታል ማርኬቲንግ እንደመማሪና በዲጂታል ማርኬቲንግ ረዘም ያለ ኤክስፒሪየንስ እንደመኖሩ መጠን በጣም ጠለቅ ያለ በፕሪንቲፋይ ብቻ ሳይሆን በእያንዳንዱ ቢዝነሶች ላይ የምጠቀማቸውን የዲጂታል ማርኬቲንግ ሴክሬቶች ዛሬ አሳያችኋለሁ። ዛሬ ማሳያቸው የዲጂታል ማርኬቲንግ ኮንሰፕቶች ከቲዩቶሪያል ኤጀንሲ ጀምሮ እያንዳንዱ ቢዝነሶች ላይ የምጠቀማቸው ናቸው። ስለ ማርኬቲንጉ ከማውራቴ በፊት ግን በፕሪንቲፋይ ስቶራችን ላይ በትክክል ትዕዛዞችን እንድንቀበልና ገንዘብ መስራት እንድንችል በመጀመሪያ የፕሪንቲፋይ ፖፕአፕ ስቶራችን ሴቲንጋችንን ማስተካከል አለበት። በነገራችን ላይ በዚህ ቻናል ላይ ከምትከታተሉ ሰዎች ውስጥ ወደ 60% አካባቢ ሰብስክራይብ አላረጋችሁ። ፕሊዝ ሰብስክራይብ አድርጉ። አሁን ሰብስክራይብ ባታረጉ የሆነ ሰዓት ላይ ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም በዚህ ቻናል ላይ የማመጣቸው ነገሮች በጣም አሪፍ ነገሮች ስለሆነ አሁን ቀጥታ ሴታፑን ነው ማሳያችሁ። ስለዚህ አሁን የፕሪንቲፋይ ስቶራችን ላይ ከሆነ ያለ ነው ይሄን ይመስላል። ይሄ እንግዲህ የኔ ስቶር ነው የከፈትኩት ስቶር። ስለዚህ እንደዚህ ነው። ያው ፍሮንቱ ላይ ይሄ ነው ፕሪንቲፋይ ሆም ፔጅ ላይ ስትመጡ ይሄ ነው የሚኖረው። ከዛ በኋላ ዝች ጋር ትመጡና ስቶራችሁን ትመርጣላችሁ። የፕሪንቲፋይ ፖፕአፕ ስቶራችሁን የሾፒፋይ የኤትሲ ምናምን አይደለም። ከዛ እሱን ከመረጥን በኋላ ያው ያስገባናቸው ፕሮዳክቶች ይመጣሉ። አሁን ይሄ ሄስለርስ ባክፓክ ባለፈው ያስገባው ፕሮዳክት አለ። ከዛ በኋላ እዚህ ጋር ትመጣላችሁ ስቶርስ ኤንድ ሴቲንግስ የሚለው ላይ። ስቶርስ ኤንድ ሴቲንግስ ላይ ስትመጡ እነዚህ ነገሮች በሙሉ በትክክል መሞላት አለባቸው። በዋናነት አስቸጋሪዎቹ ነገሮች አሳያችኋለሁ። ስቶር ኢንፎርሜሽን ባለፈው ያስገባ ነው። የስቶራችን ስም እዚህ ጋር ይኖራል። ሎጎ ካላችሁ ከሰራችሁለት እዚች ጋር ሎጎ ማስገባት ትችላላችሁ። ከዛ በኋላ ደግሞ የሶሻል ሚዲያ ሊንኮች ማስገባት ትችላላችሁ። እነዚህ ነገሮች ለማርኬቲንግ በጣም ይጠቅሟቸዋል። እነሱ ስለሱ በኋላ እናወራለን። ግን እዚህ ጋር ፔጅ ከከፈታችሁ ለስቶራችሁ ፔጆች ብከፍቱ ጥሩ ነው። ከዛ ሁለተኛው ሴትአፕ ላይ ያለው ፔይ አውት ነው። ፔይ አውት ላይ ትመጡና ማድረግ ያለባችሁን ነገር በደንብ አስተውሉ። እዚህ ጋር ታክስ ሬዚደንስ ይጠይቃችኋል። ታክስ ሬዚደንስ ፕራይመሪ ሬዚደንስ ካንትሪ የሚለው ላይ የምታደርጉት ዩናይትድ ስቴትስ ነው። ምክንያቱም ፕሪንቲፋይ ፖፕአፕ ስቶር ሞር የሚሰራው ለዩናይትድ ስቴትስ ስለሆነ ማለት ነው። ስለዚህ ከዛ በኋላ ሬዚደንስ አድሬስ የሚለው ላይ ይሄን ታስገባላችሁ። ወይም ደግሞ እናንተ ጀስት ጉግል አድርጋችሁ ማግኘት ትችላላችሁ። በጣም ሲምፕል ነው ይሄንን ማግኘት። ስለዚህ የሆነ ሬዚደንስ አድሬስ አሜሪካ ውስጥ ያለ ትመርጡና እዚህ ጋር ታስገባላችሁ ማለት ነው። ያን ያህል ማተር የሚያደርግ ነገር የለም፣ አትጨናነቁ። ከዛ በኋላ አር ዩ ዩኤስ ሲቲዝን ፐርማነንት ሬዚደንት ኦር ዩኤስ ሬዚደንት፣ ስለዚህ ይሄንን የስ ትሉታላችሁ። ከዛ በኋላ ታክስ አይደንቲቲ ኢንፎርሜሽን ይጠይቃል። እዚህ ጋር መታችሁ ፉል ኔማችሁን ታስገባላችሁ። እኔ ሚኪያስ ሙልጌታ። ስማችንን ካስገባን በኋላ እዚህ ጋር ፌዴራል ታክስ አይደንቲፊኬሽን ወይም ክላሲፊኬሽን ይላል። እሱ ላይ ኢንዲቪጁዋል የሚለውን ነው መርጡት። እዚህ ጋር ሚስቴክ እንዳሰሩ ኢንዲቪጁዋል የሚለውን ነው መርጡት። ከዛ በኋላ ታክስ ፔየር አይደንቲፊኬሽን ነምበር ይላል ወይም ቲን ነምበር። እዚህ ጋር የምናስገባው ጀስት ኢትዮጵያ ውስጥ ያለው አይነት ቲን ነምበር ነው ሀሳቡ። ግን እዚህ ጋር ለመረጣችሁት ስቴት ወይም ሬዚደንስ ማች የሚያደርግ ታክስ ፔየር አይደንቲፊኬሽን ነምበር ነው የምታደርጉት ማለት ነው። ስለዚህ ብዙ ጊዜ 9 ነምበር ነው፣ 9 ዲጂቶች ናቸው። ቲን ነምበሮች 9 ዲጂት ናቸው ባይ ዲፎልት። ስለዚህ 9 ዲጂት ነምበር ነው የምታስገቡት። የእናንተ መሆኑ አለመሆኑ ያን ያህል ማተር አያደርግም። ምንም አትጨናነቁ፣ ፖይንት የለውም፣ ችግር የለውም። ነገር ግን እዚህ ጋር ማስተዋል ያለባቸው አንድ ነገር ምንድነው፣ ሬዚደንሳችሁን ዩናይትድ ስቴትስ ከመረጣችሁ በኋላ ሬዚደንስ አድሬስ ላይ የምታስገቡት በጣም ስትሪክት የሆነ ነገር ነው። እዚህ ጋር የምታስገቡትን ስቴት በትክክል ጉግል አድርጋችሁ ከዚህ በፊት አሳይቻችኋለሁ። በስነስርዓት ጉግል አድርጋችሁ ምን ስቴት ላይ ምን አድሬስ ምን እንትን ልጠቀም ስትሪትም ከነ ሙሉ ነገሩ ማለት ነው። ከዛ በኋላ እዚች ጋር መታችሁ ታክስ ፔየር አይደንቲፊኬሽን ነምበር ላይ ደግሞ ማስገባት ያለባችሁ 9 ዲጂት ነምበር ነው። ይሄንን ሜቢ አፕወርክ ላይም ሳወራ ሰምታችሁኛል። ያን ያህል ማተር የሚያደርግ ነገር የለውም። አሁን ልክ እዚህ ሀገር አሁን ቲን ነምበር ነው የሚባለው ነገር አለ። ቲን ነምበር አለ የለኝም ምናምን ስትሉ ዕቃ ይሰጣችኋል። ያው የምትገዙት ዕቃ ከሆነ ካላችሁም ከሌላችሁም ራንደም ነምበር ያን ያህል ማተር አያደርግም። ስለዚህ እዚህ ጋር ያለውን ቲን ነምበር ታስገባላችሁ። በተቻላችሁ መጠን 9 ዲጂት መሆን አለበት። ሌላው ምንም ማተር የሚያደርግ ነገር የለም። ከዛ በኋላ ፔይ አውት ሜትድ ይላል። ፔይ አውት ሜትዳችሁ ላይ እዚች ጋር ፔፓል አካውንት ኢሜል ታስገባላችሁ። ፔይ አውት በፔፓል ብቻ አይደለም ያለው በፓዮኒርም አለው። እሱን በኋላ አሳያችኋለሁ። የባለፈውን ቪዲዮ ላይ በትንሹ አሳይቻችኋለሁ። ስለዚህ እዚች ጋር ፔፓል አካውንት ኢሜላችሁን ታስገባላችሁ። ከዛ በኋላ እዚህ ጋር መታችሁ ደግማችሁ የፔፓል ኢሜላችሁን ታስገባላችሁ ማለት ነው። እኔም የራሴን ላስገባ። ሴቭ ካላችሁት በኋላ ጨረሳችሁ ማለት ነው። አሁን ሴታፓችሁን ሴትል አድርጋችኋል። ከዚህ በኋላ ወደ ስራ መግባት ትችላላችሁ። ወደ ማርኬቲንግ መግባት እንችላለን። ፕሪንቲፋይ ፖፕአፕ ስቶርን የምወድበት አንደኛው ምክንያት ምንድን ነው? ለምሳሌ ሾፒፋይ ላይ ወይም ኤትሲ ላይ ብትሆኑ ኖሮ ስቶራችሁን የከፈታችሁት ልክ ሾፒፋይ ላይ ወይም ኤትሲ ላይ ስቶራችሁ ላይ ልክ ኦርደር ሲገባ ፕሪንቲፋይ ላይ መታችሁ ማኑዋሊ ነው እናንተ ናችሁ ኦርደሮቹን ፉልፊል የምታደርጉት። ማለት እንደዚህ አይነት ኦርደር ተልኮልኛል ስለዚህ እንደዚህ አድርግልኝ የምትሉት ራሳችሁ ናችሁ። ፕሪንቲፋይ ፖፕአፕ ስቶር ላይ ግን ከሆነ አንድ ሰው ባለፈው አሳይቻችኋለሁ በምን አይነት መንገድ ቼክ አውት ማድረግ እንደሚችል ወይም መግዛት እንደሚችል። ልክ እሱን ሲያዝ ባይ ዲፎልት ፕሪንቲፋይ ከናንተ ምንም አይጠብቅም፣ አውቶማቲካሊ ኦርደሩን ይፈጽማል ማለት ነው።
ስለዚህ ከናንተ ክፍያ ምንም የሚጠበቅ ነገር የለም። በሾፒፋይ ወይም በኤትሲ ጊዜ ቢሆን ኖሮ ብሩን እናንተ ትቀበሉና ከዛ በኋላ ከኪሳችሁ ነበር የምትከፍሉት። አሁን ግን በፕሪንቲፋይ ፖፕአፕ ስቶር ከሆነ ኦሬዲ የሚገዛው ሰው ወይም ከስተመሩ ለፕሪንቲፋይ ስለሚከፍል እናንተ ምንም ክፍያ አይጠበቅባችሁ ማለት ነው። ስለዚህ ኮሚሽናችሁን ብቻ ወደ አካውንታችሁ ወይም ወደ ዋሌታችሁ ይገባል ማለት ነው። ሶ ይሄ በጣም ትልቅ አድቫንቴጅ ነው። ስፔሻሊ ምንም ብር ለሌለን ካፒታል ለሌለን ሰዎች ከፕሪንቲፋይ ላይ ወደ ኤትሲ ወስደን ኤትሲ ላይ ትእዛዝ ሲመጣ ተቀብለን ፕሪንቲፋይ ላይ መተራሳችን ከፍለን ኦርደር አድርገን ከሚሆነው ሁሉ በፕሪንቲፋይ ስቶር ግን ሲሆን ራሱ ፕሪንቲፋይ እያንዳንዱን ኦርደር ፉልፊል ያደርግልናል። ምንም ውስብስብ ነገር የለውም ማለት ነው። ለምሳሌ ኦኬ ሶ ኦርደር ሲገባ እንዴት ነው የምናደርገው የሚለውን ላሳያችሁ። እዚች ጋር ኦርደር የምትላለች ዩት ኦርደርስ። አሁን ይሄ አካውንት አዲስ የከፈትኩት አካውንት ስለሆነ ምንም አይነት ኦርደር የለኝም እንደምታዩት፣ ግን እዚህ ጋር እያንዳንዱ ነገር ይደረደራል። ለምሳሌ ላሳያችሁና ጀስት ኤግዛምፕል ላሳያችሁ። ይሄ እንግዲህ በሌላኛው ስቶር ላይ ያለ እንትን ነው ኦርደር ነውና ይሄው ፕሪንቲፋይ ኦርደሮች እንደምታዩት ሁለት አሉ። ለምሳሌ ይሄኛው አሁን ጆን ስሚዝ የሚባል ከስተመር ነው። እቺኛው ደግሞ ኤማ ሮበርትስ የምትባል ከስተመር ነች። ፕሮዳክሽን ኮስታቸው እዚህ ጋር አለ። ከዛ በኋላ ትራኪንግ የሚል ነገር አለው። ከዛ ስታተስ ላይ እንደምታዩት ሁለት አይነት ስታተስ ነው ያለው። አንደኛው ኢን ፕሮዳክሽን፣ አንደኛው ደግሞ ፉልፊልድ። ስለዚህ ኦርደሩ ኦልሬዲ ከተላከ ፉልፊልድ ይላል። ካልተላከ ግን ኦርደሩ ተጀምሮ ግን ካልተላከ እየተመረተ ከሆነ ወይም ዲዛይን እየተደረገ ከሆነ ኢን ፕሮዳክሽን ይላል ማለት ነው። ስለዚህ ኦርደር ላይ ምንም የምትጨነቁት ነገር የለም ማለት ነው። በቃ ከእናንተ የሚጠበቀው ምንድነው? ትእዛዛችሁን መቀበል። ያ ማለት ማስታወቂያችሁን ትሰራላችሁ። ቀጥታ ሰዎች መጥተው ከእናንተ ላይ ኦርደር ሲያደርጉ እናንተ እየገባችሁ ኦርደር ማድረግ አይጠበቅባችሁም። ኦልሬዲ ኦርደር የምትለው ፓርት ላይ ስትመጡ በትክክል ምን እየተፈጸመ እንደሆነ ማየት ትችላላችሁ ማለት ነው። ሰማሁ በጣም ግልጽ ነገር ነው፣ ግን ብዙ ሰዎች ስትወዛገቡና ጥያቄ ስትጠይቁ ስላየሁኝ በፕሪንቲፋይ ፖፕአፕ ስቶር ከሆነ ኦርደራችሁ አውቶማቲክሊ አፕሩቭ ይደረግላችኋል ማለት ነው። ምንም አይነት ክፍያ የምትከፍሉት ነገር የለም። ስለ ሺፕመንት የምትጨነቁት ነገር የለም። ምንም ነገር የለም። ቁጭ ብላችሁ ብቻ ትራኪንግ ነምበር ይሰጣችኋል። ትራኪንግ ነምበራችሁን እያያችሁ ኢን ፕሮዳክሽን ነው ወይስ ፉልፊልድ ነው የሚለውን ብቻ ማየት ነው ማለት ነው። ኦኬ ስለዚህ እንግዲህ እንደተረዳችሁት ከሆነ ሜቢ እንግዲህ በደንብ እንደተረዳችሁት ከሆነ አሁን ዋናው ነገር ማርኬቲንጉ ነው። እንዴት ማስታወቂያ መስራት እንችላለን። ስለ ማርኬቲንግ ስናወራ በጣም ደስተኛ ነኝ እኔ፣ ምክንያቱም ከዚህ በፊት ነግሬያችኋለሁ። ማርኬቲንግንና ሴልስን የሚያውቅ ሰው 99% ቢዝነስ ያውቃል ስል ሰምታችሁ ይሆናል። በጣም ብዙ ሰዎች በጣም አሪፍ ፕሮዳክት እና ሰርቪስ እጃቸው ላይ ይኖራል። ማርኬቲንግ መስራት ካልቻሉ ግን ትርጉም የለውም። የፈለገ ወርቅ ይዛችሁ መሸጥ ካልቻላችሁ፣ ማስተዋወቅ ካልቻላችሁ፣ ኮሚኒኬት ማድረግ ካልቻላችሁ ትርጉም የለውም። ስለዚህ ማርኬቲንግን እንዴት ነው የምንሰራው? ማርኬቲንግ ላይ ሁለት አይነት ማርኬቲንግ ልንሰራባቸው የምንችላቸው መንገዶች አሉ። ማርኬቲንግም ሳይሆን አድቨርታይዝመንት ወይም ፕሮሞሽን ልንሰራባቸው የምንችላቸው ሁለት መንገዶች አሉ። የመጀመሪያው ፔይድ አማራጮች ናቸው፣ ወይም ከፍለን ልናስተዋውቅባቸው የምንችላቸው ፔይድ አድስ ናቸው። ሁለተኛው ደግሞ ፍሪ ፕሮሞሽኖች ናቸው። ፍሪ ፕሮሞሽኖች እንዴት ነው የሚሰሩት የሚለው ነግራቸዋል። ፔይድ አድስ ላይ ሞር ኦር ለስ ብዙዎቻችሁ እንግዲህ በዚህኛው ላይ ላይሆን ይችላል ኢንተረስትድ የምትሆኑት፣ ምክንያቱም አንደኛ ኮስት አለው፣ እንደገና በዶላር ነው ፔመንቶቹ ሊሆን የሚችሉት። ስለዚህ እሱ ላይ ብዙ ትኩረት አላረግም አሁን ላይ። ግን ፔይድ አድስ ላይ ማስተዋል ያለባችሁ ነገሮች ልንገራቸው። አንደኛው ምንድነው? ፕላትፎርም አድቨርታይዝመንት ነው፣ ወይም ደግሞ ፌስቡክ ላይ አድቨርታይዝ ማድረግ ሊሆን ይችላል፣ ኢንስታግራም ላይ አድቨርታይዝመንት፣ ዩቲዩብ አድቨርታይዝመንት፣ ቲክቶክ አድቨርታይዝመንት። ቲክቶክ አድስ አሁን በጣም ፓወርፉል ነው እና ሌሎችም አድሶች አሉ። እነዚህ ፕላትፎርም ላይ ለፕላትፎርሙ ከፍላችሁ፣ ለምሳሌ ለፌስቡክ ትከፍሉና ፌስቡክ የእናንተ ሰርቪስ ወይም ፕሮዳክት ያስተዋውቅላችኋል ማለት ነው። ወይም ቲክቶክን ትከፍሉትና ቲክቶክ የእናንተ ፕሮዳክት ያስተዋውቅላችኋል ማለት ነው። እሱኛው ፔይድ አድስ ስር ፕላትፎርም አድቨርታይዝመንት የሚባለው ነው። ፔይድ አድስ ስር ግን ሌሎች አሉ። ለምሳሌ ፓርትነርሺፖች፣ ስፖንሰርሺፖች ወይም ኢንፍሉዌንሰሮችን ትመርጡና ለኢንፍሉዌንሰሮች እየከፈላችሁ ማስታወቂያቸው እንዲሰሩላችሁ ማድረግ ትችላላችሁ። እነዚህ በፔይድ አድስ ስር ነው ያሉት። ያን ያህል ዲቴል አልገባም። በዋናነት ግን አሁን የምነግራችሁ ፍሪ ፕሮሞሽን ነው። ፍሪ ፕሮሞሽንን ግን ስታስቡ ማስተዋል ያለባችሁ ነገር አለ። ኤስኢኦ ይባላል። ሜቢ ከዚህ በፊት ሳወራ ሰምታችሁ ይሆናል። ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ኤስኢኦ ኢዝ መስት፣ በጣም ወሳኝና መስራት ያለባችሁ ግዴታ ነው። ለምን ካላችሁኝ ፔይድ አድስ በሚሆንበት ጊዜ ምን መሰላችሁ? የእናንተ ቪዲዮ ሊሆን ይችላል፣ የእናንተ ፎቶ ፌስቡክ ይቀበላችሁና ፈለጉም አልፈለጉም ብዙ ሰዎች ጋር ይልከዋል ማለት ነው። ወይም ደግሞ ቲክቶክ ይቀበለውና እነሱ ፈለጉ አልፈለጉ ፊታቸው ላይ ይልከዋል ማለት ነው። ለምሳሌ እናንተ ታርጌት ካደረጋችሁ የሆነ ኦዲየንስ ለምሳሌ ከ18 እስከ 25 ዓመት ሰው ነው የምፈልገው፣ ሴቶችን ነው የምፈልገው እና ደግሞ የሆነ ፋሽን የሚወዱ ነው የምፈልገው ካላችሁት ቲክቶክ ቀጥታ እነሱ ጋር ሄዶ ያስተዋውቅላቸዋል ማለት ነው። በፍሪ ፕሮሞሽን ጊዜ ግን እንደሱ አይነት ምርጫ የላችሁ፣ መምረጥ አትችሉም። ራሳችሁ ናችሁ የምትለቁት ቪዲዮዎቹን። ለዛ ነው አንዳንድ ጊዜ አሁን የሆነ ቲክቶክ ቻናል የሆነ ቪዲዮ ፖስት ያደርጋል፣ ከዛ በኋላ ቶሎ ቡስት ላያደርግ ይችላል። የሆነ ቲክቶክ ቻናል ደግሞ ፖስት ሲያደርግ የዛኛው ቡም ሊል ይችላል። ምንድነው በመሃላቸው የተፈጠረው ልዩነት? ኤስኢኦ ይባላል፣ ሰርች ኢንጂን ኦፕቲማይዜሽን። ያ ማለት ለሰርች በሚመች መልኩ ቪዲዮአችሁን ማስቀመጥ አለባችሁ። ያ ማለት አንደኛው ቪዲዮ የተሻለ ከዛኛው ይልቅ ሰርች የመደረግ አቅም ያላቸውን ታይትሎች ሊሆን ይችላል፣ ታግ ሊሆን ይችላል፣ ኪወርዶችን ተጠቅሟል ማለት ነው። ስለዚህ ያ ነገር ሰርች በሚደረግበት ሰዓት ያ ቪዲዮ ይመጣል ማለት ነው። ለምሳሌ ቀላል ኤግዛምፕል ብሰጣችሁ፣ ለምሳሌ የድሮፕ ሺፒንግ ቪዲዮ ስሰራ ነኝ። ድሮፕ ሺፒንግ ኢን ኢትዮጵያ ብለው ይሻላል ወይስ ድሮፕ ሺፒንግ ኢን አምሃሪክ
ብሎ ይሻላል። ብዙ ሰው ምን ብሎ ነው ሰርች የሚያደርገው? ስለዚህ ድሮፕ ሺፒንግ ኢን ኢትዮጵያ ብዬ ሰርች ካደረኩኝና ድሮፕ ሺፒንግ ኢን አምሃሪክ ብዬ ሰርች ካደረኩኝ ይለያያል ውጤቱ። ስለዚህ ታይትሌን እኔ ከዛ አንፃር አስተካክዬ ነው ማስቀምጠው። ስለዚህ ሰዎች ሰርች ሊያደርጉት ይችላሉ ተብሎ በሚታሰብበት ወይ ነው ማለት ነው መሄድ ያለበት። ስለዚህ ሞር ሰዎች ድሮፕ ሺፒንግ ኢን አምሃሪክ ብሎ ከሆነ ሰርች የሚያደርጉት እኔም ታይትሌን እንደዛ ነው ማድረገው ማለት ነው። ስለዚህ ፍሪ ፕሮሞሽን ላይ ማስተዋወቅ ያለባችሁ ነገር ወይም ቲክቶክ ላይ ማስተዋወቅ ስታስቡ፣ ፌስቡክ ላይ ማስተዋወቅ፣ ቴሌግራም ላይ ማስተዋወቅ ስታስቡ ሰርች ኢንጂን ላይ ለሰርች የሚመቹ ቃላቶችን መጠቀም መቻል አለባችሁ። እዚህ ጋር ግን ማሰብ ያለባችሁ አሁንም ሁለት ነገሮች አሉ። የመጀመሪያው ሎንግ ተርም ነው፣ ሁለተኛው ደግሞ ሾርት ተርም ነው። ጀስት ጀነራሊ ሎንግ ተርም ስንል የሆነ ብራንድ ፔጅ ክፈቱ እንደማለት ነው። ለምሳሌ ኢቱበርስ በቲክቶክም አለን፣ በቴሌግራምም አለን፣ በኢንስታግራምም አለን። እንደ ኮሚኒቲ ሆነን ዲስከስ የምናደርግባቸው ፕላትፎርሞች አሉ ማለት ነው። ስለዚህ እነዚህ ፔጆች ለኢቱበርስ ለሎንግ ተርም ማለት ወደፊትም ቢሆን እያደገ ፎሎወሮቹ እየጨመረ ሰብስክራይበሩ እየጨመረ በሄደ ቁጥር በጣም ብራንዱ ስትሮንግ እንዲሆን ይረዳዋል ማለት ነው። ስለዚህ ለሎንግ ተርም ካሰባችሁ በተቻላችሁ መጠን ብራንድድ ፔጅ ለመክፈት ሞክሩ። ፔጅ ክፈቱ፣ አካውንት ክፈቱለት ማለት ነው። ቴሌግራም ላይ አካውንት ክፈቱለት፣ ዋትሳፕ ላይ አካውንት ክፈቱለት፣ ቲክቶክ ላይ አካውንት፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ስናፕቻት ላይ አለ ብላችሁ የምታስቡትን ታርጌት ኦዲየንስ እዛ ጋር ሊኖር ይችላል ብላችሁ የምታስቡት ላይ በሙሉ በተቻላችሁ መጠን ብራንድ አካውንት ክፈቱለት። ስታርት ብራንድ። ይሄ ለሎንግ ተርማችሁ ይጠቅማቸዋል። ያ ማለት ይህን ስታደረጉ ግን በፍጥነት ሽያጭ አታገኙ። ብራንድድ ፔጅ ግን ስንል ሶስት ነገሮችን ሊያሟላ ይገባል። የመጀመሪያው ስቶር ኔም ነው። ኦልሬዲ ያው ፕሪንቲፋይ ፖፕአፕ ስቶር ስትመርጡ ስቶር ኔም መርጣቸዋል። ሁለተኛው ሎጎ ነው። አሁንም ፕሪንቲፋይ ፖፕአፕ ስቶራችሁ ላይ ቅድም አሳይቻችኋለሁ። ሎጎ ስታስገቡ ኦልሬዲ የሆነ ሎጎ ይኖራቸዋል። ሶስተኛው ደግሞ ብራንድ ነው። ያ ማለት የምትጠቀሟቸው ጽሁፎች፣ ፊላችሁ ምን አይነት ፊል ነው እናንተ የሚለው በዚህ ስር ይካትታል ማለት ነው። ሎንግ ተርም ብራንድ ስትጠቀሙ ሁለት ነገሮችን ማስተዋል አለባቸው። ያው ሁሉም ነገር አድቫንቴጅ እና ዲስአድቫንቴጅ አለው። ፕሮዎቹ ወይም አድቫንቴጆቹ ምንድናቸው? የመጀመሪያው ትረስት ነው። ትረስት ቢልድ ታደርጋላችሁ። መቼም አንድ ፔጅ ከሆነና ቢያንስ 100,000 ፎሎወር ካለው ያው ታምኑታላችሁ አይደል? ምንም ፔጅ ከሌለው ሰው ዝም ብሎ የሆነ ሰው እየመጥቶ እንዲህ ቲሸርት ልሽጥላችሁ ከሚላችሁ 100,000 ፎሎወር ያለውን ሰው ታምናላችሁ አይደል? ሁለተኛው ደግሞ ጉድ ፋውንዴሽን ነው። እንደ ፋውንዴሽን ጥሩ ይሆናችኋል ለመነሳት። ለምሳሌ ፖስት ስታደርጉ ምን ላይ ፖስት ላድርጉላችሁ አትጨነቁ። ቀጥታ የራሳችሁ ፔጅ ላይ ፖስት ማድረግ ትችላላችሁ። እንደ ፋውንዴሽን ያገለግላችኋል። ጥሩ ፋውንዴሽን ይኖራችኋል። ሶስተኛው ደግሞ ስኬለብል ነው። ያ ማለት ምንድነው? ልክ እንደ ስቶር ነው ማለት ነው። ላይክ የራሳችሁ የሆነ ነገር ቢልድ እያደረጋችሁ ነው። ስለዚህ ሰዎችንም ኢቨን ሃየር አድርጋችሁ በዛ ስር ማሰራት ትችላላችሁና ስኬለብል ሊሆንላችሁ ይችላል ማለት ነው። እዚህ ጋር የሎንግ ተርም ፍሪ ፕሮሞሽን ስትጠቀሙ መጥፎ ነገሩ ወይም ኮኑ ወይም ዲስአድቫንቴጁ ምንድነው ካላችሁኝ ስሎ ነው። ያው ኮሚኒቲ ቢልድ ማድረግ ጊዜ ይፈጃል። አንዳንድ እድለኛ ካልሆናችሁ በስተቀር ወይም ደግሞ የምታረጉትን ነገር በደንብ የምታውቁ ካልሆናችሁ በስተቀር በአንድ ጊዜ ኮሚኒቲ ሰብስክራይበር ፎሎወር ማግኘት ይከብዳል። ስለዚህ ሎንግ ተርሙ ትንሽ የሚያስቸግረው ምንድነው ፍሪ ፕሮሞሽን ነው፣ ግን ምናልባት ሽያጭ እስከምታገኙ ድረስ ጊዜ ይወስዳል ማለት ነው። አንዴ ግን መሸጥ ከጀመራችሁ በኋላ it will be very easy. I'm telling you it's very easy. ያላረኩትን ነገር አይደለም ነገራችሁ። ፌስቡክ ፔጆች፣ ኢንስታግራም ፔጆች፣ ቲክቶክ አካውንቶች፣ ቴሌግራም አካውንቶች፣ ኢቭን ዩቲዩብ ፔጆች ብዙ አሉኝ። ሁሉንም ግሮ ለማድረግ ሞክሬያለሁ። በሎንግ ተርም የምትሰሯቸው ነገሮች ትረስትን ይፈጥራሉ። ሁለተኛው ቴክኒክ ደግሞ ያው ሾርት ተርም ነው። ሾርት ተርም ላይ ምንድነው የምናደርገው? ልክ እንደ ሎንግ ተርሙ ብራንድ ፔጅ አይደለም የምንከፍተው። እዚህ ጋር የምናደርገው ምንድነው? ፕሮሞት ነው። ሊንኮቻችንን ፕሮሞት ነው የምናደርገው። ለምሳሌ የፕሪንቲፋይ ፖፕአፕ ስቶራችን ሊንክ አለች አይደለ? እሷን ሊንክ ኮፒ እያደረግን የተለያዩ ግሩፖች ላይ፣ የተለያዩ ኮሚኒቲዎች ላይ፣ የተለያዩ ፎረሞች ላይ ሼር ማድረግ ነው ማለት ነው። ስለዚህ ይሄኛው ሳምሃው ሾርት ተርም ነው ማለት በየቀኑ እየገባችሁ የሆነ የሰዎች ፔጅ ላይ የሰዎች ግሩፖች ላይ ሼር ማድረግ ይጠበቅባቸዋል። ለምሳሌ የስፖርት ለሚወዱ ሰዎች ከሆነ ዲዛይን አደረጋችሁት። ከዚህ በፊት እዚህ ላችሁ ከሆነ የፕሪንቲፋይ ፖፕአፕ ስቶር ፉል ኮርሱ ላይ ነግራችኋለሁ። ታርጌት ኦዲየንስ ምረጡ። ታርጌት ኦዲየንስ ስንመርጥ ደግሞ ምንድነው የሚወዱት የኔ ታርጌት ኦዲየንሶች የሚለውም በደንብ ምረጡ ብያችሁ ነበር። ለምሳሌ ስፖርት የሚወዱ ከሆኑ የስፖርት የፌስቡክ ግሩፖች ላይ ትገባላችሁ። ከዛ በኋላ ያቺ ሊንካችሁን ሼር ታደርጋላችሁ ማለት ነው። ምክንያቱም ኦልሬዲ ታርጌታችሁ እዛ ጋር ያለው እናንተም ደግሞ ተመሳሳይ ነገር ነው ይዛችሁላችሁ የመጣችሁት። ዋይኖት ለምን አይገዙም? ይገዛሉ። ግን ትልቁ ችግር ምንድነው? እዚህ ጋር ሾርት ተርም ነው ማለት በየቀኑ እየተነሳችሁ ማድረግ አለባችሁ። ቢልድ የምታደርጉት ነገር የለም እንደማለት ነው። ስለዚህ ስኬለብል ነው ወይ? ትንሽ ያስቸግራል። ስኬለብል አይደለም። ያው ቅድም እንደነገርኳችሁ ይሄኛውም ግን አድቫንቴጅ አለው። የዚህኛው ፕሮ ደግሞ ምንድነው? አንደኛ ቀላል ነው በጣም። ያው ኮፒ ታደርጋላችሁ ሊንካችሁ፣ የሆነ ግሩፕ ስር ሄዳችሁ ሼር ታደርጋላችሁ። ቴሌግራም ላይ የሆነ ግሩፕ ስር ገብታችሁ ሼር ታደርጋላችሁ። ቲክቶክ ላይ የሆኑ ኮሜንቶች ስር እየገባችሁ ሼር ታደርጋላችሁ። በጣም ቀላል ነው። ሌላኛው አድቫንቴጁ ደግሞ በጣም ፈጣን ነው። ነገር ግን እኔ የምጠቀመው ማርኬቲንግ ስትራቴጂ ከሁለት አንዱ አይደለም፣ ሁለቱንም ሚክስ ነው ማድረገው። ያ ማለት በሎንግ ተርም ሴልስ ፕሮባቢሊቲ ራሴ በሰራሁት አናሊሲስ ወደ 58% አካባቢ ሽያጭ ማግኘት ትችላላችሁ። ያ ማለት ብራንዳችሁ በደንብ ከፍ እያለ በመጣ ቁጥር 58% አካባቢ ሽያጭ ያገኛችሁ። ያ ማለት ምን ማለት ነው? ለምሳሌ 100 ቪው ቢኖራችሁ 58ቱ እቃውን ይገዛል እንደማለት ነው። ከፍ እያለ ሲሄድ እንደዛ አይነት ነገሮችን ነው የምታዩት። ላይክ አንድ ቦርሳ
ፖስት በመታረጉበት ሰዓት 1000 ሰው ካየው ኦልሞስት ወደ 500 ሰው ይገዛችኋል እንደማለት ነው። ለምንድነው? ጥሩ ትረስት ስላላችሁ ብራንዳችሁን በደንብ ቢልድ ስላደረጋችሁት ነው። ያ ይሄ መጀመሪያ አካባቢ ላይ ትንሽ ፎሎወር እያላችሁ ላይሰራ ይችላል፣ ግን እመኑኝ ስሩ ታይም በ3 ወር በ4 ወር ውስጥ በጣም ከፍ እያለ የሚሄድ ሴልስ ይኖራችኋል። ሾርት ተርሙን ደግሞ ስናየው እኔ በሰራሁት አናሊሲስ መሰረት ሴልስ ፕሮባቢሊቲ 3% ነው። ያ ማለት ምን ማለት ነው? ለምሳሌ 100 ሊንክ ሼር ካረጋችሁ 3 ሽያጭ ታገኛላችሁ እንደማለት ነው። ይሄንን በየቀኑ ካረጋችሁት ሜቢ ጥሩ ሊሆን ይችላል፣ ግን አድካሚ። ስለዚህ እኔ ማረገው ምንድነው? ሁለቱንም ነው ማረገው። ያ ማለት ምን ማለት ነው? ለሎንግ ተርሜ ብራንድ ፔጅ ከፍታለሁ፣ ከዛ በኋላ እሱ ላይ ፖስት አደርጋለሁ። እሱ ላይ ያሉትን ግን ሊንኮች ምናምን ደግሞ ምን አደርጋለሁ? ግሩፖች ላይ ሼር አደርገዋለሁ ማለት ነው። ስለዚህ ሁለቱም አለኝ ማለት ነው። ብራንዴንም ግሮ እያረኩኝ ነው፣ አሴም ታይም ደግሞ ሾርት ተርምም ፋስት እየሸጥኩኝ ነው ማለት ነው። የት ላይ ነው ለምሳሌ በሾርት ተርም ሼር ማድረግ የምንችላቸው? የፌስቡክ ግሩፖች፣ የሬዲት ፎረሞች አሉ። የኮራ የምታውቁት ከሆነ እሱም ፎረም አለው። እያንዳንዳቸው ሊንክ ታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ግን በጣም ብዙ ቦታዎች አሉ ሼር ልታደርጉባቸው የምትችሏቸው። ዋናው ነገር ግን ምንድነው? ታርጌት ኦዲየንሴ የቱ ጋ ነው ያለው የሚለውን ግን በደንብ አስተውሉ። ሌላው ብዙ ሰው ስህተት ሲሰራ ማየው ምንድነው? ማርኬቲንጋችሁ ቀጥታ ሽያጭ መሆን የለበትም። ማለት ምን ማለት ነው? ለምሳሌ እንትን ትወዳላችሁ ይሄንን ቲሸርት ግዙ ማለት የለባችሁ። ስኖራ ባውዛ እናንተ ራሳችሁ እቃም ስትገዙ የምትገዙት ፕሮዳክቱን አይደለም፣ እቃውን አይደለም የምትገዙት። ከእቃው ጀርባ ያለውን ወይ ስቶሪውን ነው ወይ ደግሞ ፊል ነው። ፊል ማለት ስሜቱን እናጣጣም የሚለው ማስታወቂያ ሰምታችሁታል? እሱ ምንድነው? ፊሉን ስለተረዱት ነው። ማርኬቲንግ ላይ በጣም ስለሄዱ ነው። ማለት ቫይቡን ነው የሚያመጡባችሁ። ለምሳሌ ኮካኮላ ሲባል የሆነ በርገር ስትበሉ ምናምን ኮካ በቃ አላ የሆነ ቫይብ ይመጣባችኋል። ያ ፊል ነው። ሰብሰብ ስትሉ በዓል ላይ ምናምን ኮካ የሚለውን ቫይብ የሆነ ይመጣባችሁ። ስለዚህ እቃውን አይደለም የምትገዙት፣ ፊሉን ነው የምትገዙት። አፕል ዴሊብሬትሊ የሚሰራበት አንዱ ቦታ ይሄን ነው። ስለዚህ ፊሉን ነው የሚሸጡላችሁ። ምንድነው ፊል የምታደርገው ይሄን እቃ ስትገዛ? እሱን ነው ማስተብ ያለባችሁ። ያንን ድራይቭ ለማድረግ ግን በማስታወቂያችሁ ላይ ስቶሪ ነው ማካተት ያለባችሁ። ለምሳሌ የኔ ቪዲዮዎች ስታዩ በእርግጠኝነት ነገራችሁ ከሌሎች ቪዲዮዎች አንጻር የሆነ ለየት ያለ ፊል ሊሰማችሁ ይችላል። ያ ዴሊብሬትሊ አውቄ የማመጣው የማርኬቲንግ ስትራቴጂ ነው። ስለዚህ እኔ ጋር አትራክትድ ሆናችሁ የምትቆዩበት ምክንያት ምንድነው? የሆነ ፊል ስላለ ነው። ማይጋ ስትመጡ የሆነ ፊል የምታደርጉት ነገር አለ። ፕሮዳክታችሁም ላይ ማስታወቂያዎችን ስትሰሩ በተቻላችሁ መጠን ስቶሪ ለማድረግ ሞክሩ። ስቶሪ አድርጉ ስላችሁ የግድ ታሪክ አድርጉት ማለት አይደለም። የሆነ ፊል ጨምሩበት። የሆነ ፊሊንግ ሜሞሬብል የሆነ ነገር ለማድረግ ሞክሩና ፔጆቻችሁንም በዛ መልክ ራን ማድረግ ትችላላችሁ። በሎንግ ተርም 58% የነበረው ሴልስ ፕሮባቢሊቲ በሾርት ተርም የነበረው 3% ሴልስ ፕሮባቢሊቲ አንድ ላይ ሆኖ ወደ 96% አካባቢ ይመጣል ማለት ነው። ይሄ ትልቅ የማርኬቲንግ ሴክሬት ነው። ቪዲዮን ከወደዳችሁት ላይክ አድርጉት። በጣም ከወደዳችሁት ደግሞ ለጓደኞቻችሁ ሼር አድርጉት፣ እነሱ የሚጠቀሙ። አሁን ላይም ደግሞ የጀመርነው የቲክቶክ ላይቭ ሐሙስ 2 ሰዓት ተኩል ላይ ላይቭ ሾው ይኖረናል። በዛ ሾው ላይ ሀስል ቶክ ነው ማለት ስለ መረጣችኋቸው የቢዝነስ ታይፖች እናወራለን። አንድ ቶፒክን መርጥና ረዘም ላረ ጊዜ እኔ ካለኝ ኤክስፒሪየንስ አንጻርና ከተማርኳቸው ነገሮች እመጣና ያሉኝን ነገሮች ሰጣችኋለሁኝ ማለት ነው። እንዲሁም ደግሞ አዲሱ ቻናላችንን ማይክ አንስክሪፕትድን ሰብስክራይብ አድርጉ። እሱ ላይ የተለያዩ ሎንግ ፎርም የሆኑ ነገሮች ማለት እንደዚህ ስክሪፕትድ የሆኑ ቪዲዮዎች ኤዲትድ የሆኑ ሳይሆኑ ሮ ቪዲዮዎች ላይ እኔ ከክላይንቶች ጋር ሳወራ ሊሆን ይችላል፣ ከከስተመሮች ጋር ሳወራ ሊሆን ይችላል፣ ሜንቶር ከማረጋቸው ልጆች ጋር ሳወራ ሊሆን ይችላል፣ ከተለያዩ ውጪም ካሉ እዚህም ካሉ ቢዝነሶችን ኮንሳልት በማድረግበት ሰዓት ያሉኝን ነገሮች በሙሉ እዛ ላይ የምለቅ ይሆናል ከዚህ በኋላ። ስለዚህ በትክክል ትምህርት መማር የምትፈልጉ መለወጥ የምትፈልጉ ሰዎች ያንን ቻናል ሰብስክራይብ ማድረግ ትችላላችሁ። ከዛም በተጨማሪ ደግሞ የቴሌግራም ፔጅ አለን። የቴሌግራም ፔጃችን ኢትዮበርስ መኒ ወይም ኢትዮበርስ 23 ብላችሁ መግባት ትችላላችሁ። ቻናል እና ግሩፕ አለ። እሱ ላይም የተለያዩ ነገሮችን ዲስከስ እናደርጋለን። ስለዚህ የእነሱንም ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በሌላ ቪዲዮ እንገናኝ።